ሻለቃ ሳሙኤል ገሰሰ ይባላሉ። አባት አርበኛ ናቸው። ሀገራቸውን ከ20 ዓመት በላይ በጦር ሜዳ በመዋጋት አዛዥ በመሆን እንዲሁም ስልታዊ የጦርነት ስልጠና በመስጠት አገልግለዋል። ትውልዱ ሀገሩን ማገልገል አለበት የሚሉ ምክረ ሀሳቦችን በተለያዩ አጋጣሚዎች ከህይወት ልምዳቸው በመነሳት ሀሳባቸውን ይለግሳሉ። እኛም ሀገር በውይይትና በምክክር ትመራ ዘንድ ካሳለፉት ልምዳቸው ያጫውቱን ዘንድ አገኘናቸው። ሻለቃ ደህና ነሽ? እንደምን ነሽ? ደህና ነሽ? ኢትዮጵያ ጉዞ ከወጣትነቱ ጊዜ ጀምሮ በደንብ በሚያውቁበት እድሜ ጀምሮ ያለችው ኢትዮጵያ ምን አይነት ሂደቶችን አሳለፈች? ምክክር ባለመኖሩ ውይይት ባለመኖሩ ምን አጣች የሚለውን እስኪ ከተሞክሮት ጋር እያነሱ ያጫውቱ። እዚህ በ14 ዓመት እድሜ እስከዛ ድረስ ከትምህርት ቤትም ጀምሮ በስራ ዓለምም እስካለው ጊዜ ድረስ በውትድርና ዓለም ውስጥም ደግሞ ሳገለግል አሁን እስካቆየሁበት ጊዜ ድረስ በሙሉ ያሳለፍኩት ነገሮች ሁሉ ስመለከተው ካለ ውይይትና ካለ ንግግር በየዘመኑ ውይይት እንግዲህ እየጠፋ እየደከመ መጣ። በጠመንጃ አፈሙዝ ስልጣን እንደሚያዝ ሰዎች እየተረዱ ጠመንጃ ያዘው ክፍል አሸናፊ እንደሚሆን በመረዳት ያሁን ያ ግን ኢትዮጵያ አልጠቀማትም። በምክክር አለመኖር በግርማዊ ጃንሆይ ጊዜ በስቅላት፣ በስደት፣ በግዞት በተለያየ መልክ በእስር ቤት፣ በማረሚያ ቤት፣ በከርቸሌ ብዙ ሰው ማቋል ውይይት ባለመኖር። በደርግም ዘመን ደግሞ እንደዚሁ በታሪክ እንደማቀው በአይኔም እንዳየሁት አሉ የተባሉ ምርጥ የኢትዮጵያ የጦር መኮንኖች፣ አዛዦች ይሄ ሁሉ ምንድነው የሀገር ውይይት፣ ምክክር፣ ንግግር፣ ሀሳብ ለሀሳብ አለመስማማት ወይም ደግሞ ድብቁ ሆኖ መቀጠል ያመጣው ጣጣ ነው። ኢትዮጵያ እስከዛሬ ድረስ በምክክር በውይይት ጎዳና ባለመምጣቷ በተለይ አሁን እየሄደችበት ያለው የእድገት ጎዳና ይታወቃል። ምክክርን አስቀድማ ጀምራ ችግሮቿን በውይይት እየፈታች ብትቀጥል ኖሮ ኢትዮጵያ አሁን ያለችበት እድገት ምን ደረጃ ላይ ይሆን ነበር ይላሉ። ብዙ ችግሮችን ካስተናገደ በኋላ መሞትም መጥፋትም መሰደድም የማይገባቸው ሰዎች ካጣን በኋላ የመጣ ነው። ይቆጨኝ ይሄ በጣም ይቆጨኛል በእውነት። ይህ ምክክር ኮሚሽን ደርግ በመጣ ጊዜ ግርማዊ ቀዳማዊ ሥላሴ ከስልጣን ተነስተው ደርግ ስልጣን በያዘ ጊዜ የተቋቋመ ቢሆን ኖሮ እና ይህ ሂደት በዚህ ቢቀጥል ኖሮ ዛሬ ኢትዮጵያ የት ናት የሚለውን ነገር ለማወቅ እንጃ ራሱ ብሩህ ተስፋ ነው የሚታየን። ግን አልሆነም፣ አልታደልንም። ሳንታደል ነው የቀረነው። ለምን? አለማወቅ ነው፣ አለመረዳት ነው፣ አለመገንዘብ ነው። ይህንን የምክክር ኮሚሽን የሚለውን ሀሳብ ያፈለቁ ሰዎች በእውነት ሊመሰገኑ ይገባቸዋል። ኢትዮጵያ ከዚህ ሁሉ ሂደት በኋላ ምክክር ጀመረች፣ ኢትዮጵያ እየመከረች ነው ሲባል ምን ተሰማው? ደስታው ወሰን የለውም፣ ማብቂያችን ነው። የሞት ጥላ ሲያንዣብብብን የነበረ ሁሉ ተገፈፈልን ያልኩት እኔ። አሁን ላይ እጃችን ላይ ያለን የምክክር እድል፣ የውይይት እድል በመጠቀም ለቀጣዩ ትውልድ የተደላደለች ሀገር ለማስረከብ ሁሉም ኢትዮጵያዊ ይህንን የምክክር ሂደት ትልቅ ትንሽ ሳይል ሁሉም ተግባራዊ እንዲያደርገው የፍጻሜው ያማረ እንዲሆን ሁሉም እድሉን እንዲጠቀም የሚያስተላልፉት መልእክት ካሉት ኢትዮጵያኖች በዚህ የሀገራዊ ምክክር ኮሚሽን በመጠቀም ሀገራችን ለአንዴና ለመጨረሻ ከገጠማት ፈተናና ችግር መላቀቅ አለበት። ጥሩ መሪዎች አሉ። እውነቴን ነው። በአሁኑ ሰዓት 3 መንግስት አይቻለሁ። ኃይለ ሥላሴ መንግስት፣ ቀዳማዊ ሥላሴ መንግስት አይቻለሁ። በደርግ ዘመን ውስጥ አይቻለሁ፣ ሰርቻለሁ። አሁን ደግሞ እያየሁ ነው። ይሄ እድል እንዳያመልጠን ኢትዮጵያ ሕዝብ ሁሉ ሊረበርበት ይገባል። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ።